የእውነቴን ነው ቤተሰቦቼ ሩታ ይሄንን ውሳኔ በመወሰኗ ምንም የተሳሳተችው ነገር ወይም ወደ ኋላ የቀራችው ነገር የለም በቃ ሩታ አመጣጧም አከሆነ ሁሉ ነገር ትክክል ነው እንግዲህ ስታሳልፋቸው የነበሩ ጊዜያቶችን ሁላችንም እናስታውሳለን አይደል ቤተሰቦቼ በዚህ አቋም ሆና ልጅ ልትወልድ ሆና ደክሟት ሳለ በጣም ሲያደክሟት እንደነበር አብርሽ እንግዲህ በእንዴት አይነት ነገር እየተፈታተራት እንደነበረና እስቲል ነው ከሄርሜላ ጋር ምን አይነት ሙድ ያራመደ እንዳለ ሁላችንም የምናውቀው ነገር ነው እና ቤተሰቦቼ ከዚህ ቃጠሎ ይሄንን ነገር ከመታየን ነገር ከመተሰባ ቤተሰቦቿ ጋር መምጣቷ ትክክል አይደለም ብላችሁ ታስባላችሁ እንደውኮ እንደ ባህላችን እኮ የመጀመሪያ ልጅ የሚወለደው የቤተሰብ ቤት አይደለ እናት ቤት ተመቶ አይደለ በቃ ሩታ ያደረገችው ነገር የወሰነችው ውሳኔ 100% ትክክል ናት ነው ማለት እኔ የእውነቴን ነው ከኔ ጎን ማለት ትክክል ለምትሉ ሰዎች ካላችሁ ላይክ ያደረጋችሁ ሰው የሆንኩት ዛሬ ዚና የደረስኩት ላርክሽልኝ ለውለታሽ አጠብቂ ክፉ ምላሽ የማጋነን ባይሆንብኝ ካንቺ ጋር ነው የሚያምርብኝ እቺ ማር ወይ አለ መስከ ደህና ናችሁ ወይኔ አሁን እኮ ልወጣ ነበረ ወዴት ይሄው እንደዚህ አብሮብሽ ምናምን ተጠርቻ ወይኔ ውድና ይግብልኝ እሺ ለግብ የእውነቴን ነው ቤተሰቦቼ እኛ እንታገስ እንጂ እኛ በፈጣሪያችን እንስና እንጂ የማያልፍ የችግር ቀን የማያልፍ የመከራ ቀን የለም በቃ የማያልፍ የሚመስሉ ከባባድ ቀናቶች ከባባድ ችግሮች የእውነቴን ነው ያልፋል በቃ ማለፍ የተፈጥሮ ህጉ ብቻ ስለሆነ ያልፋል ስለዚህ ምን አይነት ሁኔታ ውስጥ እንዳለን እኔ አላቀም እንበርታ እንጂ የማያልፍ ነገር የለም ሩታ እንግዲህ ስታሳልፋቸው የነበሩ የመከራ ቀናቶች የእውነቴን ነው የማይታለፉ የመሰሉ ቀናቶችን ከፈጣሪዋ ጋር ሆነ ማንንም ሰው ከጎኗ ሳይሆን ከፈጣሪዋ ጋር ብቻ ሆና ማለፍ ችላለች እና የኛም ችግር ከሩታዬ ላይ ከገጠመው ችግር አይበልጥምና በየትኛውም ችግር ላይ በየትኛውም ሁኔታ ውስጥ ሆነን መበርታትን እንልመድ የእውነቴን ነው እኔ በጣም ደስ ብሎኛል በቃ ሩታ እንዲ ደስ ብሏት በማየቴ በጣም እግዚአብሔርን ነው የምላችሁ ነይ ማይ ሰላም ነው የሉም ማንም የለም አለ አባትሽም አለ አሁን እኮ ከሱ ጋር አብረን ልንወጣ ነበር ትዳር ተራራም ሸለቆም ነው ሜዳም ዳገትም ነው ስለዚህ የእውነቴን ነው የምላችሁ ቤተሰቦች እናቃለን የሩታ ትዳር ላይ ብዙ መከራዎች ብዙ ችግሮች በቃ ብዙ በቃ የማይታለፉ የሚመስሉ ነገሮች እየሆኑ እንዳለ ዛሬ ላይ ይሄ ነገር ተፈታ ሲባል ነገ ላይ ደግሞ ሌላ ነገር እየተከሰተ እንዳለ ሁላችንም እናቃለን ግን ምንም ማድረግ አይቻልም በትዳር ላይ ስንገባ አንድ ሰው ብቻ አይደለም ሁለት ሰው የሁለታችሁም ጸባይ የግድ መጣጣም አለበት አብርሽ ካጠፋ ሩታ ይቅርታ ማለት አለብሽ ሩታም ካጠፋሽ አብርሽ ይቅርታ መጠየቅ ማድረግ አለበት ትዳር ማለት እልህኝነት ቂም በቀልተኝነት ምናምን አይደለም በቃ ሁሌ ደግሞ አልጋ በልጋ ሆኖ የሚሄድልን ነገር አይደለም በቃ እኛ አንድ ሰው ብቻ ብንሆን የራሴን ጸባይ የራሴን ባህሪ ለራሴ አይከብደኝም አይደል ግን ትዳር ዓለም ላይ ስትገቢ የሱን ጸባይ ያስከተለምጂ ያንቺንም ጸባይ እስኪለምድ ብዙ ጊዜያቶች ይፈጃሉና የትኛውም ነገር ሲከሰት ከፈጣሪ ጋር ሆናችሁ ሶልቭ ለማድረግ መሞከር ነው ያለባችሁ አይኖ ይገባኛል አብርሃም ዛሬ ላይ ከዚህ ነገር ተመልሷል ብለሽ ስትጠብቂ ነገር ላይ ደግሞ ሌላ ችግር ውስጥ የሚያስገባ ሰው እንደሆነ እናቃለን ግን ምንም ማድረግ አይቻልም ሁሉም ነገር ጋሽዬ እንዳሉት አሁን አልጋ ባልጋ ሆኖ የሚሄድ አይነ ነገር አይደለም ትዳር ማለት ዳገት አለው ቁልቁለት አለው የመከራ ጊዜያቶች አሉ ደስ የሚሉ ጊዜያቶችም ይመጣሉና በትዳር መፈተን ማለት በጣም ከባድ ነገር ነው በቃ ድክመት ማለት የሰው ልጅ ደካማ ጎን ማለት በትዳር መፈተን ነው በትዳርና በእናቱ መፈተን ነውና እግዚአብሔር በትዳር አይፈትናችሁ የእውነት ቤተሰቦች እዚህ ሁሉ ጊዜ አልጋ ባልጋ አይደለም በትዳር ሲገባ ብዙ ፈተናዎች አሉ እነዛ ፈተናዎች ማለት ብዙ ችግሮች አሉ እነዛ ችግሮች ማለት ሰላም 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 እንዴት አላችሁ እንዴት ተከበራችሁ እንዴት ወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እሰይ እንኳን ደህና ሆናችሁ ዛሬም እንደተለመደው በሩታዬ ቤት በተለቀቀው ቪዲዮ ለእናንተ ተመልሼ መጥቻለሁ
እንግዲህ ለቻናሉ አዲስ ሆናችሁ ካላችሁ ቻናሉ ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች እንደተለመደው ቪዲዮ ላይክ እያደረጋችሁ ያላችሁን ሐሳብ አስተያየት በነፃነት ኮሜንት ላይ እየጻፋችሁ አብራችሁ ይቆዩ። ይመቻችሁ። አንዳንድ ያልነገርኳችሁ ነገር አለ። አሁን ባለው ነባራዊ ሁኔታ ምናምን ፋሚሊ ምንም ደስተኛ አይደለም። ምክንያቱም ያው የተፈጠሩት ነገሮች አይታችኋል። ሁሉንም ነገር በራሴ መንገድ ነው ጨርሼ የመጣሁት ማለት በእርግጠኝነት ያው መቼ ማንም ትዳሩን እንደዚህ አፍርሶ ምናምን ሲል ደስ አይለውም አይደለ? እናትም አባት ቢሆን እህት ወንድም ቢሆን ጓደኞች ምናምን ግን ባይዘ የሩታ ቤተሰቦች የአብርሽ ቤተሰቦችን በዚህ ጉዳይ ላይ ለምን እስካሁን ድረስ ዝም ብለው እንዳሉ ሊገባኝ አልቻለም። የሆነች ይሄ ነገር እየተባባሰ ሄዶ እንግዲህ የመጨረሻ ሌቭል ላይ ነው ደርሶ ያሉት። እስካሁን ዝም ብለው መቀመጣቸው ለምን ይሄን ምን ተማምነው እንደሆነ ጭራሽ ነው ሊገባኝ አልቻለው። የእውነቴን ነው ቤተሰቦች ምን ተማምነውሽ ነጋሽዬም የሩታ ቤተሰቦችም ይሄን በቃ እነኚህ ልጆች እዚህ ደረጃ ላይ እንዲደርሱ ዝም ያሉት ምክንያት ምንድነው? እስቲ የገባችሁ ሰዎች ካላችሁ ኮሜንት ላይ አጋሩ ሐሳባችሁ። ያው እኔም አንዳንድ እነሱን ያልሰማሁባቸው ፓርቶች አሉ። እንምጣ ምናምን እያሉኝ ነበረ። ስፔሻሊ እናቴ ነገሮችን ለማስተካከል እንምጣ እናግዝሽ አብረን እንሁን ምናምን ብለውኝ ነበር። ነገር ግን አይሆንም ብያቸዋለሁ። ምክንያቱም ነገሮችን በራሴ መንገድ ማስተካከላቸው መስሎኝ ነበር። ግን ደግሞ አንዳንዴ ቆም ብላችሁ ስታስቡ ማይሆን ከሆነ በራሳችሁ መንገድ የምትወስኗቸው ውሳኔዎች ይኖራሉና እኔ ማንንም መውቀስ አልፈልግም። ምክንያቱም ይሄንን ውሳኔ በራሴ መወሰን ስለፈለኩኝ ነው እንደዚህ አይነት ሁኔታ ውስጥ እንዲያልፍ ያደረኩት ወይም በእንደዚህ አይነት ሁኔታ ነገሮች እንዲያበቁ ያደረኩት ማለት ነው። ነገር ግን ያ ማለት እኔ ነገሮች አብቅተውልኛል ወይም ደግሞ ህይወት አይቀጥልም ማለት አይደለም። ከዚህ በኋላ በጣም ደስተኛ ሆኜ እንደምቀጥል እኔ እንጃ እያሰብኩት ነው። አምሮዬ ላይ እየሳልኩት ነው ምን አይነት ታይም ላሳልፍ እንደምችል ከፋሚሊ ጋር የምሬን ነውና እንግዲህ ጥሩ ቆይታ ከፋሚሊ ጋር የምናሳልፈው ቅንጣት ያህል ሰዓት ራሱ በጣም ጣፋጭ ጊዜ ነው ይሆናል ብዬ የማስበው። እንግዲህ ቤተሰቦቼ ሩታ እንግዲህ ከአብርሃም ጋር የነበራትን ሁኔታ ሁላችሁም አይታችኋል አይደለ? ከሌላ ሰው ጋር ለምን ስትደባደብ አታሳልፍም? ደስ ይላታል። በቃ ከራሷ ከምትለው ሰው ጋር እንደዛ አይነት ችግር ስታሳልፍ የነበረችው አሁን ከየትኛውም ሰው ጋር ዝም ያለ በቃ ማይሆን ራሱ ነገር በታሳልፍ ምንም አትጎዳም፣ ምንም አይመስላትም። እንደው ደስ ይላታል ብዬ ነው የማስበው። ምክንያቱም አብርሃም እንዴት እያደረጋት እንደነበረ እንዴት እየበደላት እንደነበረ ሁላችንም እናውቃለን። ይሄንን ሰሞን እንግዲህ ሁላችንም እየተቃተለ ዛሬ ላይ እንደደረሰን እናውቃለን አይደለም? እና ሩታ ቤተሰቦቿ ጋር መምጣቷ ትክክል ናት። እንደው በባህላችንም እኮ የመጀመሪያ ልጅ የሚወለደው እናት ቤት ተመቶ አይደለም እኮ ሩታ ያደረገችው ነገር ትክክል ናት ብዬ ነው የማስበው። እንደው ደስ ብሏት ይሄን ኖር ታሳልፋለሽ ብዬ አይሆፕ ተስፋ አደርጋለሁ። ቤተሰቦቼ ፋሚሊ ጋር አብረን የምንሄድ ይሆናል። ተከተሉ። እንግዲህ ቤተሰቦቻችን ወደ ፋሚሊ ቤት ደርሰናል። እናትና አባቴ ይኖራሉ ብዬ ተስፋ አደርጋለሁ። እንደነገርኳችሁ ዛሬ ወደ ቤት እንደምመጣ አያውቁም። ማለት ዛሬ ቀኑ እንደሆነ አያውቁም፣ ግን እመጣለሁ ብያቸዋለሁኝ። ስፔሲፊክ ቀኑን ያልነገርኳቸው ሶ ምን እንደሚሉኝ አብረን እናያለን። እኔ ግን ፈርቻለሁ፣ እውነት እግዚአብሔርን ፈርቻለሁ። ምን እንደሚሉኝ አላውቅም። ከሌሉ ግን አለቀልኝ። እውነት እዚህ ልከርም ነው እናቱ እኮ ምን አይነት አንጀት እንዳላት እግዚአብሔርን ቤተሰቦች የሚገርም ነው እኮ። በዚህ በቃ ተነፋፍቀዋል። ከተገናኙ በጣም ብዙ ጊዜ ቆይቷቸዋል። የእውነቴን ነው የምላችሁ። በስመ አብ ደራራችሁ ማይዬ ወይዬ አለሽልኝ ደራራችሁ ማር ወይዬ አለኝ መስገን ደራራችሁ። ወይኔ አሁን እኮ ልወጣ ነበረ። ወዴት? ይሄው እንደዚህ አብሮብሽ ምናምን ተጠርቻ። ወይኔ ውድ ነይ ግቢልኝ። እሺ ነይ ግቢልኝ። ነይ ማይዬ ሰላም ነው? የሉም ማንም የለም። በጣም ተነፋፍቀው እንግዲህ እናታቸው እንግዲህ ያሳዩትን እንትን አይታችኋል ሁላችሁም ማለት ነው ቤተሰቦች። ይሄ ከትልቅ ሰርፕራይዝ አይተናነስም። እንግዲህ ተነፋፍቀው ስለነበረ አለ አባትሽም አለ። አሁን እኮ ከሱ ጋር አብረን ልንወጣ ነበር። የት ትወጡ? ጎረቤት ተጠርተን ባልኖርስ ቤት ባዶ ቤት ገብተሽ አይደብርሽም ነበር? የኔ የታበቅሽ አለው እዚህ በር ላይ
ትንሿ ልጅ መናገር ነበረብኝ። ደህና ናችሁ አላችሁልኝ? ሰላም ነሽ አይደል? አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን። እስከማይሽ ቸኩዬ ነበር የኔ ማር የኔ ውድ። እመጣለሁ እያልኩ እያጓጓችሁ ነው። አግባ ቤቢዬን እንግዲህ አድረሳላችሁ ከች ብላለች ልጃችሁ። ቃነሽ ነው ግቡ እስቲ ነው። እንዴት ናችሁ? ደህና ናችሁ? አለን ይመስገን። በቃ ቀለል አለሽ? እንዲህ ፈታ ብዬ እንዲህ ቀለል ወይ እንደ ቀላል አድርገሽ እኛ እኮ ድሮ ቢጃማ ምናምን እርግዝናው እንዳይታይ እያል እያካበን ዛሬ ቀለል ባለ ሁኔታ ወይኔማ ወይኔ ውድ እንዴት ነህ አባቴ? ደህና ነህ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ አለሁ። እግዚአብሔር ይመስገን አለሁ። ደህና ነሽ ወይ? እግዚአብሔር ይመስገን አለሁ። ደህና ናችሁ? የሉም እንደ ልጆቹ መምጣትሽ በጣም ደስ ብሎኛል። ጥሩ ነው። ግን አንዳንድ ነገሮችን በመካከላችሁ በተፈጠረ ጉዳይ አሁን ብቻሽን ተነጥለሽ መምጣትሽ እሱ አሁን ወደ ትክክለኛው ፖይንት መጥተዋል ጋሽዬ። ቤተሰቦች ወደ ትክክለኛው ቦታ መጥተዋል። እስቲ እዛ አንቺ እዚህ መምጣትሽ በዚህ ደረጃ በዚህ ሁኔታ ላይ እያለሽ ትንሽ ትዳር ከባድ ነው። ትዳር ትልቅ ነገር ነው። እግዚአብሔር አገናኝቷችሁ መልሳችሁ በትንሽ ነገር እንደገና ደግሞ በማይሆን ነገር ላይ እንዲህ ያለ ነገር መኖሩ ጥሩ አይደለም። ይሄን ስለዚህ ወደ ነበራችሁበት ወደ ቀድሞ መለወጥ ወደ ቀድሞ መቀየር ወደ ቀድሞ ሀሳብ መምጣት እንጂ እዚህ ላይ መራራቅና ሌላ አይነት ሁኔታ መፍጠር ተገቢ አይደለም። ባይዜ ቤተሰቦች በዚህ ሁኔታ ላይ በዚህ ድርጊታቸው ላይ በጣም ብዙ የሚደሰት ጠላት አለ። እስቲ ጎረቤት ራሱ መነጋገሪያ ነው የሚሆን። የእንትና ልጅ እኮ የእከሌ ልጅ እኮ ገና ከተጋባች አመት ሳይሞላት ቤቷ መጣች፣ ተፋታች፣ ትዳሯን ፈታች ምናምን የሚሉ ብዙ አሉታዊ የሆኑ ወሬዎች አሉ። ብቻ በጣም ከባድ ነው ለቤተሰብ የሚሆነው ማለት ቤተሰቦች። ስለዚህ እንደው እነሱን ሰዎች ለማናደድ ስትይ ሩታዬ እንግዲህ ፈጣሪ ያስችልሻል። ፈጣሪ ላያስችል አይሰጥም አይደል የሚባለው? ላያስችል እኮ አይሰጥም፣ ላያስችል ደግሞ አይፈትንም። ስለዚህ በርትተሽ ጠላቶቻችሽን ለማሳፈር መሞከር አለብሽ የኔ እናት። ትዳር ተራራም ሸለቆም ነው፣ ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ በአልጋ አይደለም። በትዳር ሲገባ ብዙ ፈተናዎች አሉ። እነዛ ፈተናዎች ማለፍ፣ ብዙ ችግሮች አሉ። እነዛ ችግሮች ማለፍ በትዕግስት ትዕግስት ፍሬ ያላት በለሷን የሚጠብቅ ፍሬ ይበላል ይባላል። በለሷን ገና ስትበቅል ያየት ሰው በለሷ አድጋ ፍሬ ስታፈራ ፍሬዋ ይበላል። ስለዚህ እቺ ፍሬ የላትም ተብሎ ያችን በለስ አይደለችም ብሎ ማጥፋት ተገቢ ስላልሆነ ይህ የትዕግስት በለስን ፍሬ የመጠበቅን ያህል ወይም ዛፍ ተክሎ ፍሬ እንደሚገኝ ቡና ተክሎ የቡና ፍሬ ማግኘት እንደሚቻል እና መጠቀም እንደሚቻል እናንተም ነገ በፍሬያችሁ ብትደሰቱ ያን ፍሬ አፍርታችሁ መኖር የምትችልበት ደረጃ ነው መስተካከል ያለበት። አሁን ደግሞ ይህን ነገር እኔ ሰማ ትንሽ ቅር ብሎ የነበረ አንዳንድ ነገሮች በሰማሁት ሁኔታ አሁንም ያን መስተካከል አለበት፣ መሻሻል አለበት። ይህን ሀሳብ መለወጥ አለበት በፍጹም። ምክንያቱም ከእግዚአብሔር በታች ያለው አባት እናት ሰው ነው ያለው። ስለዚህ ይህ ምክር የኔ አባት አፌ ቁርጥ ይበለሎት። ይህ ነገር መስተካከል አለበት፣ መፈታት አለበት። እንግዲህ መለየት ማለት እንዲህ ሶስቱ ቃል ፊደል ብቻ አይደለም፣ እንደ ቃሉ ቅለት አይደለም። መለየት ማለት በጣም ብዙ ነገር አለ በመሃላቹ ላይ ማለት በውስጡ ላይ በዛ ፊደል ላይ ማለት ሁሉ ነገራችሁ ነው በቃ የሚለያየው ስትለያዩ ማለት በቃ ኢቭን ለልጃችሁ ስትሉ በቃ አስታራቂ በመሃላችሁ ተፈጥሯል። ለዛ ልጃችሁ ስትሉ ታርቃችሁ ለልጃችሁ የአባትንም የእናትንም ፍቅር እያሳያችሁ ማሳደግ አለባችሁ። የአንዱን ፍቅር አጉድላችሁ የአንዱን ፍቅር እየሰጣችሁ መሆን የለበትም። ሁሉን ነገር የምትረሽበትም ነገር ማስረሻም ይመጣል። ሶስት ስትሆኑ ደግሞ ጫወታው ይጣፍጣል። እንደዛ ነው እልሻለሁ ልጄ፣ አይዞሽ። እኔ አሁን እግዚአብሔር በሆድሽ ያሽውን በሰላም በእጅሽ ያሳቅፍሽ። ከዛ ወዲህ ማንም አያስፈልጋችሁም። ከልጃችሁ ጋራ
እፍ ያለ የጣፈጠ ፍቅር ላይፍ ነው የምታሳልፉት የኔ ውድ። እኔ አሁን እንግዲህ እንዲህ ነው የምመክርሽ። ትዳር ሲባል እንዲሁ እንትን አይደለም። ብዙ ነገሮች አሉ፣ ብዙ የሚያሳስቡ ነገሮች አሉ። ብዙ ይሄን ላድርግ፣ ይሄን እንዴት ነው ወደፊት የሚል ነገር አለ እና ብዙ ነገሮች አሉ። አይዞሽ፣ የተረፈውን ነገር ደግሞ እናስተምርሻለን በሂደት ነገሮቹን። ትዳር ማለት አንድ ነገር በዚህ አጋጣሚ ልናገረው የምፈልገው ነገር አለ። አሁን እርግዝና እንደዚህ ቀላል ነገር ነው። የእናትንም ትዳር ደግሞ ምን አይነት እንደሆነ፣ ልጅ መውለድ ምን አይነት እንደሆነ፣ ወደፊት ደግሞ ምን አይነት እንደሆነ በደንብ አድርገሽ ታይዋለሽ። ያየሽው ነው። በመጀመሪያ ደረጃ መንገድ ላይ ነሽ። ከዛ ደግሞ እየተጨመረ ሲመጣ ደግሞ ለካ እናቴ ወይኔ የምትይባትን ሰዓት አለች። ያንን ስታይ ትዳር ምን አይነት ህይወት እንደሆነ፣ ምን አይነት በውስጡ ምን አይነት ነገር ውጣ ውረድ እንዳለው ትረጃዋለሽ። በቃላት እናስረዳሻለን፣ በተግባር ደግሞ አንቺ ታየዋለሽ። ይሄን ይመስላል ልጅ። አይዞሽ። እሺ ችግር የለውም። ያው እውነት ለመናገር ገና ከሆኑ እኔም እያየሁት ነው። እውነት ለመናገር ማለት ሁሉ ነገር አልጋ ባልጋ አይደለም። አንደኛ፣ ሁለተኛ ደግሞ እናትነትም ምናምን ቀላል አይደለም። ከእርግዝናው ነው የሚጀምረው። ያ ፕሮሰስ በጣም ቀላል አይደለም። እንደ የሆነ ጊዜ እንደውም አታስታውሽም? እንደ ደውዬልሽ እኮ አውቃለሁ። እንዴት አሳደግሽን? በጣም ከባድ እንዴት አሳደግሽን ብዬ እኮ ደውዬልሽ አውቃለሁ። በደህና ጊዜ የተወለዱ ልጆች ጥሩ ጥሩ ደረጃ ላይ ደርሰዋል። ያው እኔ ነኝ የቀረሁትኝ፣ እኔ ነበርኩ የቀረሁትኝ። እኔም እንደዚህ አይነት ጥሩ ደረጃ ላይ ደርሻለሁ፣ እግዚአብሔር ይመስገን። እኔ ነኝ የመጨረሻ። ስለዚህ ይሄንን ሁሉ ልጅ ሲያሳድጉ ብዙ ውጣ ውረድን እንዳዩ ያው ያስታውቃል። ብዙ ነገር እማራለሁ ብዬ አስባለሁ። እንግዲህ ከቤተሰቦቼ ጋር በጣም ጥሩ ቆይታ አሳልፋለሁ ብዬ አስባለሁ። ምክንያቱም ከተገናኘንም እንደዚህ አብረን ረጅም ጊዜ ካሳለፍን ቆይተናል እና ትንሽ ጊዜያቴን እዚህ ነው የምጨርሰውና ይሄን ይመስላል። ጥሩ ቆይታ እናሳልፋለን ብዬ አስባለሁ ከእናንተ ጋር አይደለ? ዝም ብዬ በደረቁ አዳረኩሽ እኮ። ብዙ ጊዜ ስላለን ደግሞ ብዙ ነገሮችን እንወያያለን፣ እናሳልፋለን፣ እንማራለን፣ እንማማራለን። አሁን ተነስቼ እስቲ በደረቁ እንትን ከምልሽ በናፍቆት ተገናኝተን ግን ወሬ ለፈለፍን እስኪ በቃ ብዙ ወሬ በጣም ተነስቼ እስቲ በባሉሽና አዳረኩሽ። የእውነት ሩታ እንዲህ ከልቧ ስትፈነድቅ፣ ከልቧ እንዲህ ፈገግ ስትል ካየን አልሰነባበተም። በጣም ረጅም ጊዜ ሆኗል። በቃ የማስመሰል ምናምን አይደለም፣ የእውነቴን ነው። ሩታ እንዲህ ደስተኛ ሆና ካየን በጣም በቃ ከልቧ ደስ ሲላት አውጥታ ሁሉ ነገሯን ረስታ እንዲህ ፈገግ ስትል ካየን በጣም ብዙ ጊዜ ሰንብቷል። እንግዲህ ያ ሁሉ ቀናቶች አልፎ ዛሬ ላይ ይሄን ያማረ ውብ ጥርስሽን ለማሳየት ፈጣሪ ስላበቃሽ ደስ ብሎናል። የኛ እናት በጣም እንወድሻለን። በኦዲየንሶችሽ ስም በጣም ነው የምንወድሽ፣ በጣም ነው የምናከብረሽ፣ በጣም ነው ደግሞ የምንሳሳልሽ። ፈጣሪ አምላክ እንግዲህ በሁለታችሁ መሀል ላይ የተከሰተውን የተፈጠረውን ነገር ይጥረግልን። እንግዲህ እሱ የሚሳነው ነገር የለም፣ እሱ የፈቀደው ነው የሚሆነው። መሀላችሁ ላይ እርቅ ይግባ ነው የምንለው። ቤተሰቦች እንግዲህ ውድ ቤተሰቦቼ የነበረን ቆይታ ይህንን ይመስል ነበረ። ያያችሁት ቪዲዮ እንግዲህ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ 10,000 ቤተሰብ ደግሞ በትንሽ ጊዜ ውስጥ ማፍራት ችለናል። በእናንተ እንደሆነው በእናንተና በፈጣሪ ነው የሆነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ስታበረታቱኝ እንደ ታናሽ ወንድማችሁ ስትደገፉኝ የነበራችሁ ክብሩልኝ። በጣም ወዳችኋለሁ፣ በጣም አመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ደህና ደሩልኝ።